አበቃ የስ ስለዚህ ሲጀመርም እኔ እንኳን ደስ በጣም አለ ማዘን ካልልህ ብቻ ግን በቃ እኔ ሰው አድርገው አስተምረው፣ የምር አስተምረው። አንድ ቤት ውስጥ ነው ያላችሁት፣ አስተምረው። በቃ ይሄ ነው። አመሰግናለሁ ስለሰጠኝ እድል ወንድም አለሜ፣ አከብረሃለሁ። ያው መጀመሪያ ምን ስናገር የነበረው ይሄን ነበረና እኔ ኦብቪየስሊ መጀመሪያ ማውቃለሁ ይሄ እንደ መስፈርት ምናምን ወሬ ሊያስነዙ ነው እንጂ ወሬ ለማስነዛት አው የሚስትየው መስፈርት ሃይማኖት ነው ምናምን ተባለ እንጂ ሲጀመር ከሚስትየው ጋር ተስማምቶ ነው እዚህ ህይወት ውስጥ የገባው። ተመስገን ጌታ። ምንም እኔ እኮ አንዱ ደምሮ ቤት ከተሰበሰቡ ሽማግሌዎች አንዱ ከተጠሩት እኔ ነበርኩኝ ያኔ ተመስገን አገልጋይ እንትን ደምረው አገልጋይ በነበረ ሰዓት እና እኔ ማዝነው ኦርቶዶክስ ውስጥ ስላላችሁ ሴቶች ነው። የማንም መጫወቻ ሆናችሁ ምናምን ሴትነታችሁን ትታችሁ በጣም ነው ማዝነው። የእውነቴን ነው የምላችሁና እኔ እየዋሸኋችሁ አልነበረም ድሮ። እኔ ድሮ ተመስገን የጌታ ኦርቶዶክስ እንዳልነበረ በቂ መረጃ በውስጥ መስመር የላኩላቸው ሰዎች ብዙ ነበሩ እና በሰዓቱ ፈርተው ነበረ ዝም ያሉት። የተፈራው አክሊል ነው በነገራችን ላይ እና ያው እሱ ፖለቲካ ስለሚሰራ እዚህ ሚዲያ ላይ ይመጣል ይጠፋል የሆነ ሽቀራ። አሁን በጣም በሚገርማችሁ ሁኔታ አንድ አቡ የሚባል ልጅ መጥቷል። ብር ሲጨርሱ ነውና የሚመጣው ነግሬያችሁ ነበር አይደል? ፈርስት ራውንድ ሲመጣ የቤት ኪራይ ቸገረኝ ብሎ 1.9 ሚሊዮን ብር ሰብስቦ ሄደ አቡ የሚባለው ልጅ። ሁለተኛ ዙር መጽሐፍ ብሎ መጣ። መጽሐፍ ለማሳተም ያበራሉ ወደ ስንት 3 ነው 4 ሚሊዮን ብር ሰብስቦ ሄዱ በግሩፕ ጠፋ። ከዛ በኋላ ፑል የሰው ቤት ፈረሰ ብሎ ለሰው ቤት 400 ሺህ ብር ያስፈልገኛል ብሎ 400 ሺህ ብር ሰበሰበ። ጠብቁ ይሄ ልጅ 1 ወር አይቆይም ብያቸዋለሁ። ከዛም በኋላ ይጠፋል። ከዛም ቁማርም ተጫውቶ ቁማርም ተበልቶ ምን ሲጨርስ ታላችሁ ቁማሩን ሲጨርስ ተመልሶ ይመጣል አልኳችሁ። ይሄው ብሩን ሲጨርስ ተመልሶ አቡ መቷል። በቅርብ እመጣለሁ ነው እግዚአብሔር ያሳያችሁ። ለቤተ ክርስቲያን የተሰጠ ማይክ የቀረጻ መቅረጻ ድምጽ የሚባለው አጠቃላይ ቢኒያም ሽታይ ኦልሞስት ከ350 ሺህ ብር በላይ የሚያወጣ ቤተክርስቲያን አገልግሉ ተብሎ የሰጠው በአራጅ በጣም በሚገርማችሁ 150 ሺህ ብር የተገዛ ዕቃ 10 እና 20 ሺህ ብር ሲሸረችር እዚህ ላይ ብላይ አይታችሁታልና አሁንም የመጣው ሌላ ነገር አይደለም። ያው ብር ሰብስቦ ያው ሴቶችን ያታላቸዋል። አታሎ ብር ይዛል ላጥ ብሎ ይጠፋል። በነገራችን ላይ ኦርቶዶክስ ቤተክርስቲያን አቡ የሚባል ልጅ ደብሯ ውስጥ እንዳይገባ አግደዋለች። አዋሳ ጊዮርጊስ ያላችሁ ስለሱ ልጅ ማጣራት ትችላላችሁ። እና እባካችሁ ኦርቶዶክስ ልጆች መጫወቻ አትሁኑ። ያው በቃ ይሄው ኦልሞስት ሄደ ጠፋ። አሁን ብር እንትን ሲል መጣ እና ኦሊኖል ይሄን እያልናችሁ አይደለም። በቃ እኔ የሚያሳስበኝ እንደ አንድ መንፈሳዊ ሰው በቃ የእናንተም ህይወት ስለሚያሳስበኝ ነው የምነግራችሁ። የእውነቴን ነው። በጣም በጣም ምስኪኖች ናችሁ። ኦብቪየስሊ እኔ ስለማውቃችሁ ነው። በግድ እንዲህ ካላደረገ ነው የምትሉ። እባካችሁ ተው። እባካችሁ ኦርቶዶክሳውያን ምን ጋር ኢሞሽናል እንደምትሆኑ ያውቃሉ። የአቡ የሚባለው ሲመጣ ምን አይነት ርዕስ ይዞ እንደመጣ ታያላችሁ። ምንድነው ፕላንድ አድርገው ተነጋግረው ነው ቢዝነስ ፕሮጀክት ቀርጾ ነው የሚመጣው። አሁን ብር ይሰበስባል ላጥ ብሎ ይጠፋል። ወንድማችን እንትናችን እንኳን የት ሄዶ ነበረ? ቁማር ቤት እኮ ነበረ የነበረው። ምን የት ሌላ ቦታ ሄዶ መስሏችሁ ነው? ቁማር ቤት ነበር እና ተመልሶ መጣ። በቃ ለምን የመጣ ሁሉ መጫወቻ ትሆናላችሁ? የእውነቴ ነው። እኔ ኦርቶዶክሳውያን ሴቶችን ነው የምልህ። ወንዶቹ በጣም ጎበዝ ናቸው። ወንዶቹ ነቅተዋል። ይኸው ተመስገን ጌታ እንዴት እንደተጫወተባቸው አያችሁ አይደል? በቃ መጥቷል። አሁን በቃ ሂስ ጴንጤ ነበር መጀመሪያም፣ አሁን ወደ ጴንጤ ቤተ እምነት መጥቷል። በቃ እዛም ይጸለይለታል። ምናልባት እዛም መጥቶ እንዲህ አይነት ስራ ካልሰራ እሱ ኦኬ በቃ አሁን ጴንጤ ጋር እኛ ጋር መጥቶ ራሱ እንዲህ አይነት ስራ ካልሰራ ኦኬ። በነገራችን ላይ የጴንጤ ሴቶች በጣም ሲሪየስ ናቸው። ተመስገን ጌታ። እዚህ ኦርቶዶክስ ላይ እንደተጫወትክባቸው ሴቶች እንዳይመስሉ፣ ኦርቶዶክስ ላይ እንደተጫወትክባቸው ሴቶች እንዳይመስሉ የጴንጤ ሴቶች። ተመስገን ጌታ ታውቃቸዋለህ በደንብ የጴንጤ ሴት ምን አይነት ሴት እንደሆነች። በዜሮ ነው ሚዲያ ላይ አይታል። ይኸው ምንም እንትን ሳትል እዛው ተመሰካክረው ምናምን ነው ወጥተው ሚዲያ ላይ የሚዋሹብህ። ኦርቶዶክሷን እንደዛ እያሸማቀቅ እየሰደብካት እንደዛ አንቋሻት ምናምን ወታ እንኳን ሚዲያ ላይ ተናገር። ምን ያህል ጨዋ እንደሆኑ እንድታቅ ፈልጋለሁ።
በምን አይነት ሞራል ነው ሚዲያ ላይ ወጥተህ የኦርቶዶክስ ሴቶችን ይቅርታ የምጠይቀው? እኔ ተናግሬያለሁ። ይሄ ተመስገን የጌታ ማለት መጀመሪያም ኦርቶዶክስ አይደለም፣ በቃ ገንዘብ ብሎ ነው የመጣው። የተሰሎንቄን አይነት ህይወት ነው የኖረው። በቃ ምክንያቱም የኦርቶዶክስ ሴቶች በጣም የሚያሳዝነው ነገር የኦርቶዶክስ ሴቶች በጣም የሚያሳዝነው ነገር ምን እንዳደረጉለት ታውቃላችሁ? 3 ሱቅ ከፍተውለታል። ከዜሮ ቤት ክራይ መክፈል የማይችለው ተመስገን 3 ሱቅ ከፍተውለታል። 3 ሱቅ ሁሉንም አገባቸዋለሁ በሚል ደምንባ እያለቀሱ ነው አሁን የኦርቶዶክስ ሴቶች። እውነት ግን ታስመልሱታላችሁ? ለሚስቱ ድርድር አይደለም። ኦሪኖል ተስማምቶ ነው የሚሰራው። ከሚስቱ ጋር አልጣላም። ሲጀመር የተሸወዳችሁት እዛ ጋ ነው። እኛም ተመስገን የጌታ ላይ ያቆምነው እዛ ጋ ነበር። ከሚስቱ ጋር እንዳልተጣላ ሲገባን ነው። ህግ ከርቸሌ ነበር የሚያስገባው። ከሚስቱ ጋር ተጣልቶ ቢሆን ኖሮ ተመስገን የጌታ ገባችኋል? የፍች ወረቀት ተመስገን የጌታ ይዟል። እዚህ ጋር መጥቶ ኦርቶዶክስ ሴትን በነፍሳቸው ሲጫወት ኦርቶዶክሶች ላይ አሳይቶሻል። የፍች ወረቀት በፍርድ ቤት የጸደቀ የፍች ወረቀት ነበረው እጁ ላይ አልነበረው? ከበር ያደረጉለት እና አክሊል ናቸው። በቃ እነሱም ቢዝነስ ላይ ስለነበሩ እሱም ሸቀል አደረገ። ልክ አክሊል በጣም ሲነቃበት ነው ላጥ ብሎ የጠፋው። ይመጣና በመካከል እንዲህ አድርጎ ጠፋ እንዳይባል ይመጣና የሆነች እንትን ብሎ ተነጋግረው እንትን ሞቅ አድርጎ ላጥ ብሎ ይጠፋል። ይቆይና ይሄ ኦርቶዶክሶችን ማደንዘዣ ነው። እና እባካችሁ ንቁ። በቃ እኔ ከዚህ ቀደም ስነግራችሁ የነበረው እኔ በመረጃ ነበር። እኔ ያኔ ደምረው ለምንድን ነው ያልተናገረው? እስኪ ንገሩን። ደምረው እውነት ደምረው ኦርቶዶክስ ነው? ደምረው ኦርቶዶክስ አይደለም። በነገራችን ላይ ደምረው በተመስገን ትራክ የመጣ ሰው ነው። በተመስገን ትራክ ደምረው የትኛው ቤተ ክርስቲያን ቁጭ ብሎ ተምሮ ነው በየቤተ ክርስቲያኑ ቄደር ተጠመቀ እያላችሁ እንትን ስትሉት የነበረው? ቤተ ክርስቲያን እኮ ቄደር ልታጠምቅ ታስተምራለች። ራንደም ላይ አይደለም ታስገባው። አስተምራ ምንፍቅና ብላ ከምታስበው ትምህርት አላቃው ጠይቃው ከዛ በኋላ ነው የምትመልሰው። እኔ ማውቀው ይሄንን ነው። ህጉም ይሄ ስለሆነ ደምረውን በምን አይነት መስፈርት ነው እንትን ያላችሁት? ይሄ ነው አሁን እኛ እየነገርናችሁ ያለ ነው። ይሄ ነው ደስት ይኸው በቃ አሁን ተመስገን ሰርፓይ በጣም ሰድባችሁ ነበር። በተለይ እኔን በጣም ነበር አይደል የሰደባችሁ ኦርቶዶክስ ውስጥ። አሁን ግን አሁን አልደብራችሁም? አልሸመማችሁም? አሁን አልሸመማችሁም ወይ? እስኪ ኦርቶዶክሶች አሁን እስኪ አልሸመም። አሁን ሞራል አላችሁ? አሁን እኛ መታችሁ የመናገር ሰሙ ተናግሮ ያልተፈጸመ ነገር አለ ኦርቶዶክስ ቤት? በጣም የሚያስቀው ነገር የወንድሞች ገፊ ስትሉ ነበር አይደል? በነፍሳችሁ እየተጫወቱ ነበር በዛን ሰዓት። እኔ ከነሱ ጋር ተባብሬ በነፍሳችሁ መጫወት እችል ነበር። በነፍሳችሁ እኔ እኮ የና አክሊል ግሩፕ ውስጥ ገና ግሩፓቸው ሳይሰበሰብ ነው ግባ የተባለ ኦፈር የቀረበልኝ የዛን ጊዜ ነው። ታውቃላችሁ? ይሄን ግን እኔና ኢዮብ ዘሚካኤል የሞት ያህል የተጠላላ ነው። ለምን ይመስላችኋል? እዛ እያለን በሴት ናት፣ በአዳማዋ ሴት ነው አገባሻለሁ ብሎ ብቻ ተውት። አሁን ነቃችሁ። ኦሊኖል ወደኛ ወደ ወንጌላውያን እምነት ሲመጣ እዛ እንደተወሰለተ መወስለት ክልክል፣ ማጭበርበርም ክልክል ነው። ተመስገን ጌታ ይሄን አምነና በቃ ፕሮጀክት አለቀ። የሚጠራችሁ ቤተክርስቲያን የለም። ነግራችኋለሁ። ሌብነታችሁ ታወቀ ምናምን። ከዛን ከሚስቴ ጋር ለመታረቅ ሚስቱ መስፈርት ታወጣችለት። አንደኛው ሃይማኖት ነው ምናምን። እውነት ግን ነው? ከሚስት ጋር ተፋተ ነበር መጀመሪያ? እስኪ ከተፋታ ወረቀት አሳየን። ጉሮሮን አሳንቃ ነው እስር ቤት የምታስገባ። ተፋተ፣ የእውነት ተፋተ ቢሆን ኖሮ ህጉ ስለሚደግፋት፣ ግን አልተፋታም። ተስማምታችሁ ነበር። አይሰቀጥጣችሁም? ግን እውነት ክርስቲያን ናችሁ?
እውነት ሚስት ደስተኛ ናት? አሁን አንተ ያን እነዚያንም ያህል ኦርቶዶክስ ሴቶች አቅበርብር አገባሻለሁ ምን እላለሁ ብለህ እንትን ብለህ የሰበሰብክ ሰብስበህ እውነት ደስተኛ ትሆናለች? ታብታብ አድርጉ እናንተ ደግሞ ወረኞች፣ ታብታብ አድርጉ። ገና እዚህ 1000 ራሱ አስገቡ። ታብታብ አድርጉ። ሪፖርት እንትን እያሉ ነው። ታብታብ አድርጉ። ታባርጊ ገሊላ ታባርጊ። ሰሙ ቆይ አንዴ ታብታብ አድርጉ። እሺ እኔ ቁርስ እንትን እየሰራሁኝ ስለሆነ ስራ ስለያዝኩኝ ነው። ታብታብ አድርጉ። ስራዬን ጨርሼ መጥቼ ያግዛችኋለሁ። ታብታብ አድርጉና ሰሙ እባክህን አንዳንድ ነገሮችን ሀይድ ብታደርግ ጥሩ ነው። ሁሉንም ነገር ባታፈርጠው ጥሩ ነው። በተለይ ጥሩ አይደለም እና እውነት አሁን እንደዚህ ስትል እኔ አሁን እግዚአብሔር በሚያውቀው ዲያቆን ለማ እጅ መከራ ስቃይታ በስንት መከራ የዳነችዋ ልጅ ነው ያስታወስከኝና አገባሻለሁ በሚል እውነት ተመስገን ጌታ ልጅ። እኔ ምን አይነት ንስሐ ገብተክ ይሄ ነገር እንትን እንደሚል እኔ አላቅም። እስኪ ገንዘቧን አሁን እኔ አንተ ሰውዬ ገንዘቧን አትመልሱላታል ልጅቷን ገንዘቧን ስንት ሚሊዮን? ኧረ ተው እባክህ፣ ኧረ ተው። እኔ እኮ የግፍ ሰው በሃይማኖት ውስጥ እንዴት በግፍ ይኖራል? የእውነት እግዚአብሔር አላችሁ ግን እናንተ እንዴት በግፍ ትኖራላችሁ? ምን አስቻላችሁ ግን? ሼር አድርጉለት ለተመስገን ጌታ እና እኔ የእውነት ጥያቄ ያለኝ ይመልስልኝ። ሼር አድርጉልን ለተመስገን የጌታ ሼር አድርጉትና ያው ኤርሚያስ አበበ ቤት ነው ኦፊሻል አደርጋለሁ እያለ ያለው። ኤርሚያስ አበበ ደግሞ ምንድነው ልክ በሱ ምክንያት እንትን እንዳለ ምናምን አሁን አክት ሊያደርግ ነው ምናምን። ድራማውን ነው የምነግራችሁ። ድራማውን መጀመሪያም ተመስገን ጌታ ኦርቶዶክስ አልነበረ። ሼር አድርጉትና ይምጣና የምጠይቀውን ጥያቄ መልስ። አይደለም ፔንቴቲስት መሆን ይችላል። ከዛ በኋላ ግን የምንጠይቀውን ጥያቄ መልስልን። እውነት አንተ መጀመሪያ ከሚስትህ ተፋተህ ነበር ወይ? በቂ መረጃ ስላለን አዎ ተፋትቻለሁ የምትል ከሆነ የፍቺ ወረቀት ታሳየንና የትኛው ፍርድ ቤት እንዳፋታክ የፍቺ ወረቀት ታሳየን። እንኪያስ ካልሆነ ያው እኔ እንዴት አንተ ሰው እንዴት በዚህ ዘመን ግን ሚስት ባሏን ሌላ ሰው ጋር ሌላ ሴት ጋር ትልካለች? አይ እውነት ሳትበሉ ብትሞቱስ? ታብታብ አድርጉ። እነዚህ ደግሞ ታብታብ አድርጉ። ታብታብ አድርጉ። ተመስገን የጌታ እውነት ከኦርቶዶክስ ሴቶች የበላውን ገንዘብ ትመልሳለህ። አሁን ጴንጤ ነህ አይደለ? በቃ አሁን ወጥቼ ኦፊሻል ልታደርግ ነው ምናምን አይደል? ኦፊሻል አይደል? መጀመሪያም ጴንጤ ነበር። በጣም ለብዙ ሰዎች እኔ አንተ ጴንጤ እንደሆንክ መረጃ ልኬላቸዋለሁ። ቸርች ሁላ እንደምትሄድ። በዚህ ደግሞ የትኛውም የፕሮቴስታንት ቤተ እምነት ደስተኛ አይደለም ታረገው በነበረው ነገር ግን እነ ቀለመ ወርቅ አይተንፍሱ። ቀለሜ እኮ ልዘርግፍልህ ጉድህን ላውጣው እያለ የነበረው ሌላ ነገር እኮ አይደለም። ተመስገን ጌታ ድርድር የፈረምካቸው ወረቀት ነው፣ ደብዳቤዎች፣ ሌተሮች፣ የበላቸውን ገንዘቦች እንዲያረኳቸው እያልክ እንደ ጀብዱ አለመማረግን ጠቅመዋል። የሰበሰብከውን ገንዘብ ከኦርቶዶክሶች የምትካፈለው እኮ ከቀለመ ወርቅ አይተንፍሱ ጋር ነው። ግን አይደብርም? እኔ አንተን የትኛዋ ቸርች ተቀብላ እኔ ምን ልትል እንደምችል ሳስብ ነግረናቸዋል። እነዚህ የትኛውንም ቤተ እምነት አይወክሉም ብለናቸዋል። አሁን ድራማ ሊሰራ ነው። ያው ጨርሷል። ኦል ኢን ኦል ኦፊሻሊ አናውንስ ሊያደርግ ነው። ደምረውን ደግሞ ጠብቁት። ደምረው ሲጀምር ወይኔ ደምረው ያው በተመስገን የጌታ ዙሪያ ነው አይደለ? በጣም ብዙ
ርቀት ሄደው በጣም ብዙ በቃ ድራማ። እባካችሁ እኔ እኮ እባካችሁ አስተምሩት ይሄ ልጅ እንዲህ ነው ምንም ይሁን ሲጀመር አልመጣም ግን አስተምሩት ብያችሁ ነበር። ይማር ተመስገን እኮ በትክክለኛ ኦርቶዶክስ ስቲል ኦርቶዶክስ እንዳልሆነ ታውቃላችሁ፣ ግን ስቲል መጠመቅ እንደሌለበት ታውቃላችሁ። ግን ኦርቶዶክሶች በትክክለኛው ህግ አክሊል ለምንድን ነው እንዲህ አይነት ድራማ የሰራው? ተመስገንን ያጠመቀው ሰው ታድሶ ነው። በነገራችን ላይ ኦርቶዶክስ ቤተክርስቲያን ውስጥ ያለ ታድሶ ግለሰብ እነማን እንደሆነ ፎቶአቸውን ክሮፕ አድርጉና እስኪ ጠይቁ ኦርቶዶክሶች። መቅደስ ውስጥ ያሉ ታድሶች ጴንጤዎች ናቸው። ነገራችን በቃ ምንም እኮ አይደለም። አልነበረም ኦርቶዶክስ። የትኛው ኦርቶዶክስ ቤተክርስቲያን ናት በ5 ቀን ውስጥ ከጴንጤ የመጣን ሰው ስታጠምቅ ያያችሁት? በ5 ቀን ውስጥ ማክሰኞ እንዴ እኔን እኮ ፎቶዬን ለጥፎ ግብረ ሰዶም እያለ ሲሳደብ የነበረ ሰው እኮ ነው ተመስገን ጌታ። እና ሌላዋ ገሊላ ንጉስ የምትባላት አንደኛዋም ኦርቶዶክስ ቤት ውስጥ ወደ 880 ሺህ ብር በመጽሐፍ ሰብስባ ከኢዮብ ዘሚካኤል ጋር ሁለተኛው ከኢዮብ ዘሚካኤል ጋር የነበረ እና መምህር ብርሃኑ ከሚባሉ ለኦሮሚያ ወጣቶች መጽሐፍ ለማሳተም ቁጭ ብለን የሰበሰብናትን ገንዘብ ቅርጥፍጥፍ አድርገው ላሽ በነገራችን ላይ ኦርቶዶክስ ውስጥ ካሉ ልጆች ጋር ሲያቃርነን የነበረው ሌብነታቸው ነው። ሌብነታቸው አሁን እቺ ገሊላ ንጉስ የምትባለው 880 ሺህ ብር የታደረግሽ ስትባል ለ3 እንደተከፈሉት ነው የነገረችን። እንግዲህ ክሊር እንዲሆንላችሁ ቲክታክ ፕላትፎርም ላይ ሌባ እንጂ ሃይማኖተኛ የለም ስንላችሁ ለዛ አምሊያ ሲጀመር ከጌታ ቤት አልወጣም እዛ ሆኖ የሚያጭበረብር ሰው ነው። ክርስቶስን ነው ምን ይልክ አሁን መጠየቅ ትችላለህ። 880 ሺህ ብር በኦሮሚያ ወጣት ወለ እሷ ዱባይ ነው ያለችው እቺ ገሊላ የምትባለው በሷ አካውንት ገንዘብ ሰብስቧል። ክርስቶስን ነው የምላችሁ። እኔ በነገራችን ላይ በህይወቴ ውሸት አልወድም። ሌቦች ናቸው እዚህ ማህበራዊ ሚዲያ ድረገጽ ላይ ያሉት። አዎ ተመለስ። መጀመሪያም እኮ አልነበረም። እንግዲህ ተመልከቱ። በነገራችን ላይ ፈልግ ብሩ እኮ ምን የመሰለ ሆቴል ሄጄ ተዝናናሁበት። በነገራችን ላይ ገሊላ ይሄ ደግሞ አያስቅም። ኦኬ ምን አለ በስርዓት አማርኛ እንኳን ቋንቋ ብትማሪበት አያስጠላሽም? ግን ታምም ያለው ካንሰር እንዲሆን ያለው ጡቴን እንዲያረገኝ አይደብርሽም? ግን እኔ የተመኘሽውን በሽታ ይስጥሽ አይደለም። በጣም የቅርቦችሽ ሰዎች ነው ምንም እንዳልሆንሽና ተው አናወራ። እንደ ጀብዱ ሆቴል ሄጄበት ተዝናናሁበት ያለሽ አይዞሽ፣ ጊዜ ሲመጣ እያንዳንዷን ገንዘብ ትመልሻለሽ። ሙሉ መረጃ እጃችን ላይ እንዳለ እወቂ። ገሊላ ኦርቶዶክሳውያን እጅ ላይ ያለ ሙሉ መረጃ እኔ ስወጥቻለሁ። ሌባ ነው። አት ኤኒ ታይም ሌባ ነው። አንቺ ነሽ በነገራችን ላይ የምትጠበቂው። አንቺና ጊዜ ናችሁ የምትጠበቁት። ብሩን በማን አካውንት ስቴትመንት እየጠየቅንሽ እንትን ትይዋለሽ ትመልሺዋለሽ ተብልሻል። ይሄን ወቂ። እኔ ስለሰበሰብኩት ነው። የአንድ ብሔር ስም ጠርተሽ ለኦሮሚያ ወጣቶች ብለሽ እንሄድበታለን። ችግር የለውም አሉ። በጣም ብዙ የሚከታተሉሽ ሰዎች አሉ። እንትን እንዳትይ እሺ። አንቺ ነሽ የምትጠበቂው። በነገራችን ላይ 880 ሺህ ብር
ያኔ በጣም ስትሳደቡ የነበራችሁ ሰዎች ነበራችሁ አይደል? ውሸት መስሏችሁ ክርስቶስን ነው ምላችሁ። እኔ ኦርቶዶክስ ቤት የነገርኳችሁ በጠቅላላ እውነት ነበር። አንድ ሽራፊ ሐሰት የሚባል ነገር አልነበር። ያው ተራ በተራ እያያችሁ ነው። ያው ተመስገን አሁን ኮንፌስ ሊያደርግ ነው፣ ወጥቶ ሚዲያ ላይ አናውንስ ሊያደርግ ነው። ያው ልቅ ደግሞ ብዬ ነው፣ ግን ወደ ጌታ ሲመጣ ፕሪ ሪኳየርመንት እያስቀመጥኩለት ነው። እዛ ሴቶችን ማጭበርበር እንደለመድከው እዚህ መታ አታጭበረብርም ነው። አትሰርቅም፣ አትዘርፍም። ይሄን ነው የምንላችሁ። ስለዚህ አሁን የተመስገንን ወደ ጌታ መመለስ እየነገርናችሁ ነው። እሺ ተመስገን ወደ ጌታ ተመልሷል። እንግዲህ ኦርቶዶክስ ሆነሽ እንደዚህ ገንዘብሽን ሲጨፈጭፍ የነበርሽ ሴት ምናምን ኦኬ ሳራ በስተት ነው እንዳትገቢ እንትን ልለው ፈልጌ ነበር እና እንኳን ተመለስ ወደ ጌታ። መምጣትህ እኛ ብዙም እንትና የሚለን ነገር የለም። መምጣትህ ግን እንደገና ደህንነት መማር አለብህ። እንደገና ትምህርት ነው መማር ያለብህ አንተ። መቼስ መተህ የዛ ሁሉ ሴት እንባ ያጭበረበራችሁ ገንዘብ አይነ ላይ ካልመጣ ማይክ ይዘህ አሁንም መድረክ ላይ ትቆማለህ። አታፍርም እኮ አንተ። ማይክ ይዘህ አሁንም መድረክ ላይ ትቆማለህ። ናቀለ ከፓስተር ሶፎንያስ ጋር ቸርች እንደምታሳልፍ ከቸርች መልስ እሱ ቤት እራት እንደምትበሉ በደንብ እናቅ ነበር። ምንም እኮ አይደለም ግን እግዚአብሔር የማይወደው ስራ ነው። የትኛውም ቤተ እምነት ውስጥ ሆነ እግዚአብሔር አይወደውም። እግዚአብሔር የሚቃወመው ነገር እግዚአብሔር ይቃወመዋል። እንኳንም ከዚህ የማጭበርበር ህይወት እግዚአብሔር አወጣ። ምናልባት ገንዘብ ሰብስበ ሊሆን ይችላል። ከኦርቶዶክሶች ብዙ እህቶችን አጭበርብራቸው ሊሆን ይችላል። ብዙ እህቶችን ደም አስለቅሳቸው ሊሆን ይችላል። ሚስትህ እያለች ከሚስት ጋር ፍቺ ሳትፈጽም አገባቸዋለሁ ብለህ ደም ያስለቀስካቸው ኦርቶዶክሶች፣ ገንዘባቸውን የበላቸው ኦርቶዶክስ ቤት አለ። 3 ሱቅ ነው አይደል የከፈትከው? አረብ ሀገር ሰርታ ባመጣችሁ በለፋቸው። እኔ ገንዘብ አለኝ ምናምን መላጣ ነበርክ። የቡና እንኳን መግዣ አጥተህ። እኔ እኮ እህቶችን ላኩለት ብዬ ገንዘብ ያስላኩልህ ሰው ነኝ። አልነግርህም ከጀርባ ስለነበርኩ። ምክንያቱም ርቦህ ነው የወጣኸው። ስትወጣ አይደለም አንተ ተርፎ በዲታ ምናምን ሲጀመር በጣም ከችግርተኛ ቤተሰብ ነው የወጣው። በጣም የምትበላውንና የምትጠጣውን አተ ብር የላከችልህ ልጅ እኔን አውርታ ነው ተመስገን የጌታ 10,000 የኢትዮጵያ ብር የላከችልህ። ይሄን ላስታውስ። እኔን አውርታኛለች መጀመሪያ እና እነዚህ እህቶች እንዲህ አይነት ነገር አይገባቸውም ነበር። እውነት ኦርቶዶክሳውያን እህቶች በተለይ አንተ እንዲህ ልታረጋቸው አይገባም ነበር። በራበህ ጊዜ ሲያበሉህ የነበሩ ድራማ ስትሰራ ነበር። ታሰረ ምን አለ ብለው ልደተ ቃል ጌም ሲጫወት አንተ እኮ ቁጭ ብለህ ከልደተ ቃል ጋር ቡና ጠጥተህ ልደተ ቃል ዞር ብሎ ቪዲዮ ሲሰራልህ ነበረ። ተሙ ታሰረ ብላችሁ ታስረ ነበር። አልታሰርክም። የዛኔ ውሸት። የአዲስ አበባ ፖሊስ የአዳማ ፖሊስ አንተን መያዝ ከብዶት ነው አይደለ? ታሰረ ብላችሁ ምን ያህል ገንዘብ ከአረብ ሀገር ሴቶችና አውሮፓ አሜሪካ ካሉ ሴቶች ምን ያህል ገንዘብ እንዳጭበረበራችሁ ኦብቪየስሊ ነው ያውቃል። አንተና ልደተ ቃል ታስረ ነበር የዛኔ። ሚስትህ እኮ በምን ምክንያት ሲጀመር አልፈታችህም፣ አልተፋታህም። በአንተና በሚስት መካከል የሃይማኖት ልዩነት ኖሮ አያውቅም። ተመስገን ጌታ። አሁን አናውን ስላደረግ ነው ወደ ጌታ እንዴ? መጀመሪያም እኮ ከሰውና እስከ ኮቸር ስትሄድ አንተ በመረጃ ሁሉ ሲልኩ ሲያሳዩን ሁሉ ነበርኩ።
አንተ ጴንጤ እንደሆንክ እኔ ድሮ ነው ማቀው። በጣም ጴንጤ ወንድሞች እህቶችም ተው ብለው ለምነዋል። እኔ ማቃቸው ይቅርብህ እንዲህ አይነት ማጭበርበር ተብለሃል። ተመስገን። ዛሬ ሚስትየው እንዲህ አይነት ፕሪ ሪኳየርመንት አቅርባ ወደ ወንጌል አማኝ ካልመጣ አልታረቀውም ብላ ምናምን እውነትህን ነው። ሚስትስ መጀመሪያ ጴንጤ እንደሆነ ካታቀም እንዴ ነው? ይሄ ሚዲያውን ለማሳመን ነው። ይሄ ጅል የሆነን ህዝብ ለማታለል ነው። ሚስትስ ሲጀመር ጴንጤ እንደሆነ ታውቃለህ። ስለነበርኩበት ሽምግልናው ቤት ደምረው ቤት እኔ ነበርኩ። የቸርች ሽማግሌዎች የመጡ ጊዜ ደምረው እኮ ሳያውቅ በምላሱ የሸናውን ነገር እኮ ነው ቀጥታው ስጄ ነገርኳቸው። ከዛ በኋላ ያንተ ቅርብ የሆኑ ሰዎችን ቅርብ የሆኑ በጣም ቤተሰብ የሆነ ሰዎች ከኔ ጋር ኮሚኒኬት ያደርጉ ነበር። ሃይማኖትን እንዳልቀየርክ ነው። አሁንም የምትጃጃሉ ኦርቶዶክሶች ደምረውን ጴንጤ ነው። እሺ አሁንም ለምትጃጃሉ ኦርቶዶክሶች ነው የምላችሁ። ለምትጃጃይ ኦርቶዶክሳዊ ሴት ደምረውን ጴንጤ ነው። እሺ አይ በቃ ይበቃችኋል። በጣም ደህና አድርገው በር እየዘጉ ምን ዘረፉ። በቃ አሁን ተመስገን ነው አይደል? የገረማችሁ አሁን ተመስገን ወጥቶ ከሚስቴ ታርቅ ያለው ወደ ጌታ ተመልሻለሁ ብሎ አናውንስ አው ቀለሜ ቤት ነው አናውንስ የሚያደርገው። ቀለሜ ቤት ማለት ነው። ይሄ ሌባ ማለት ነው። ሰርቆ እኩል አብሮ ሲካፈል የነበረው ሚስጥርን አወጣለሁ ጉድን ነው እንትን እያለ ገንዘብ ይቀበለው ነበር። ከዚህ ሰምታ ባለፈው በቃ እኔ ላይቭ ገብቶ የምትሰሙት ነገር ሌላ ነገር እኮ አይደለም። እነዚህ በሃይማኖት ስም የተደራጁ ወንጀለኞች ናቸው። እነዚህ ሲጀመር የትኛውንም ቤተ እምነት ሪፕሬዘንት አያደርጉም ብዬ እኔ ድሮ ተናግሬያለሁ። አምሊያ ተመለሰ የሚባለው እኮ የሄደ ሰው ነው። የከፋይ ምን እንደሆነ ታውቂያለሽ? ገንዘቡን ይመልስላችኋል ወይ ነው የለሴቶቹ 3 ቦታ ድርጅት ከፍቻለሁ ብሎ የበላቸውን ኦርቶዶክሳውያን ሴት ገንዘቡን ይመልስላችኋል? ይመልስላችኋል ወይ? አሁን ጨዋታው ይሄ ነው። ኦኬ እሺ፣ ሌላኛውን ጥያቄ ልጠይቃችሁ። በቀደም አብራ 3 ወር ተቀምጦ የነበረ ሴትዮ ምን ሊያረጋት ነው? ምን ሊያረጋት ነው? በጣም ፕሊስ በቃ እኔ ሚዲያ ላይ ተመስገን ጌታ ባትመጣ ደስ ይለኛል። እዛው ጨርስና ቸርችክ ውስጥ ያለህን በደልኳቸው የምትላቸውን ሰዎች ካሳቸው። የበደልካቸውን ነገር በቃ በጣም ብዙ ገንዘብ ነው የበላቸው። ብዙ ገንዘብ እና የኦርቶዶክስ ፕሮፋይል አድርጋችሁ በኦርቶዶክስ እንትን ጌም የምትጫወቱ ሴቶችም ወንዶችም ይወላችሁ። እውነት እናንተ ጴንጤ ናችሁ፣ በደንብ ነው ማውቃችሁ። በጣም ብዙ ናችሁ። ቤታችሁን ትከፍታላችሁ፣ እንደ ኦርቶዶክስ ነው አክት የምታረጉት ምናምን። በጣም ብዙ እንደሆናችሁ ቁጥራችሁን አውቃለሁ። በጣም ብዙ ናችሁ። ልክ ኦርቶዶክስን እንትን የምትሉ አውቃችሁ ጴንጤን ተነጋግራችሁ ፕላን እንደሆናችሁ የምትሰሩ ይወላችሁ። የጳጳሳትን ምስል ስላረጋችሁ ወይ የምስል ፍቁር ወልዳ አንደኛው የሰማቷ ልጅ ብሎ የቅድስት አርሴማን ስዕል አድርጎ የቅድስት አርሴማን ስዕል አድርጎ በጣም ይሳደብ ነበር እና አየሁት፣ አውቀው ነበር። አጋጣሚ እንትን ስል አውቀዋለሁ። ያ ልጅ ጴንጤ ነው። ሜርሲ ቤት ካያችሁ በጣም የሚጽፈው ነገር አንተ ሰው ጴንጤ ነህ፣ ለምንድን ነው በዚህ ልክ የምትሳደበው ነው ያልኩት። ጴንጤ ነው አይደለ? ለምን ልትሳደብ፣ ለምን የኦርቶዶክስ ፕሮፋይል ማድረግ ፈለግ ነው ያልኩት። ኦብቪየስሊ ስለማውቅ ልጁ እንደውም ሚውት አርጊው ሜርሲ፣ ይሄ ልጅ ጴንጤ ነው የሚሳደበው ግን በኦርቶዶክስ ፕሮፋይል ነው ስላት ነበር። እንደውም ሰምታችሁ ከሆነ ምንድነው የሚሰራላችሁ? በእናንተ የሚከብር ጌታ አለ? ጎበዝ ብሎ እውነት ጌታ ይሸልማችኋል፣ ያበረታታችኋል። ኦኬ ገንዘብ እኮ ሰርታችሁት የምታገኙት ነገር ነው አይደል? ሰርታችሁ የምታገኙት ነገር እንዴት ለገንዘብ ብላችሁ ዲስማች ትሄዳላችሁ?
ፕሪንስ እኔ የበላኸውን ገንዘብ ብለህ ቤካ ከምትጽፍ ፕሪንስ ብለህ ለነገሩ አንተ እኔ የፈለከውን እኔ 1 ቢሊዮን ብር እሰጥሃለሁ። አንተ ሰሙ ይሄን ገንዘብ በልቷል ብለህ ምታ። አንተ እኔ በጣም ጨዋ ነኝ በነገራችን ላይ አንተን አይደለም ዘር ማንዘርህን ማስተዳደር የሚችል ስራ ያለኝ ሰው ነኝ። ቤካ አቅም ያለኝ ሰው ነኝ። ድሃ ምለበ አንተ የእውቀትም የገንዘብም ድሃ ስለሆንክ ነው። ፕሪንስ ብለህ ሚጣ ብለህ ስምን ቀይራት መጣ ና አንተ እስኪ እኔ የፈለከውን ገንዘብ ቁጥር ጠርተህ እኔ ቢያን ብር እሰጣለሁ። ሰሙ ይሄን ብር እገሌ ከሚባል ሰው ወስዷል ካልከኝ ሉጢ በ70 ዓመት በፊልተር እየወጣ ህፃን እየተጫወትክ ብልግና እየተሳደብክ ሰውን በጣም ትንሽ በጣም ሽማግሌ እኮ ነው። እና እንትን ማለት አይጠበቅ በራስ በአካውንት መተህ ተሳደብ። ወንድ ልጅ እኮ እንደዛ ነው የሚያደርገው። እኔ ቀብረር ብያለሁ መጥቼ የምናገረው እንደዛ ነው። በጣም በሴት ስም አካውንት በመክፈት የሚታወቁት ይሄ ማን ነበር? ይሄ ተመስገን የጌታና ቤካ የሚባሉ ሰዎች የሴት ስም አይተው የሚሳደብ ካያልጁ። ምክንያቱም ሴት ልጅ አትሳደብም። ጸያፍ ስድብ ከተሳደቡ ወይ ቤካ ነው ወይ ደግሞ ተመስገን የጌታ ነው። እና ኦሊኖ እያልናቸው ያለ ነው። አሁንም እውነቱ ይሄ ነው። ተመስገን የጌታ ወደ ጌታ በመምጣቱ በጣም ደስ ብሎናል። መተህ ግን ያን ነገር መቀጠል የለብህም ነው። መተህ አሁን ወተህ ምስክርነት እንትን እላለሁ ምናምን ይል ኤርሚያስ አበበ ምን አይነት ቪዲዮ እንደያዘብህ ኦብቪየስሊ እኛ እናውቃለን። ላዋርድህ ሚዲያ ላይ የሚልህ ምን አይነት ቪዲዮ ልከህለት እንደሆነ ኦብቪየስሊ በደንብ ነው እኔ የማውቀው። አውጣ በተለው እዛው ነበር የሚዘረግፍልህ። ምክንያቱም ኤርሚያስ አበበ ቤት መጥቶ ቤት ገስት ላይ እንደፈለገ ሲፋንን በሌላ ነገር አይደለም። ዶክመንት ስላልተማርክ ኤርሚያስ አበበ አይደለም እንትን ብለህ የምትፈሳውን የምትሸናውን ሁሉ ሪከርድ የሚያደርግ ሰው ነው ኤርሚያስ አበበ። እኔ ላይ ብቻ ነው ሪከርድ ያጣው እኔ ላይ። ምክንያቱም ከደወልኩ እኔ ማንም ሰው ጋር ልመክረው ነው ያን ሰው ቁጭ አድርጌ ነው ኤርሚያስ አበበን ስመክረው የነበረው። አያዋጣህም ከዚህ ህይወት ውጣ እያልኩት፣ አትሳደብ እያልኩት፣ ብዙ ሰው ካጠገብህ ነው እየሄደ ያለው እያልኩት ስመክረው ነበር። ለዛ ነው ለምን አያወጣም ሚዲያ ላይ ከፈለ ሪከርድ አድርጎት የለ እስኪ አውጣ በሉት። ከሰሙ ጋር አወራውን ሪከርድ ያደረከውን አውጣ። ይሰማኛል እኮ ልክ እሱ ሪከርድ ሪከርድ ይላል እኔ ጋር ሪከርድ በቃ ሪከርድ ነህ ይለኛል። እኔ ግን አውቄ ነው ዝም ብለው። እሱ ኤርሚያስ አበበ ሪከርድ ለምን ሪከርዱን አላወጣም? እስኪ አውጣ በሉት። ልኩን ነው የምነግረው። በውስጥ መሰረት አትሳደብ ነው ስለው የነበረው። ላ አሁንም የምነግራችሁ እባካችሁ እግዚአብሔር አይከብርም። ከማንነት ተገለጥ። እዚህም ቢሆን እንዴት ገንዘብ ፈልገህ አንተ በጴንጤና በኦርቶዶክስ ማሊያ እንዴት ትጫወታለህ? ኦርቶዶክሱ ማህበረሰብ እኮ አይደለም ላንተ 24/7 ለሚሰድባቸው ለቀለም ወርቅ አይተንፍሱ ወይም ለኤርሚያስ አበበ ገንዘብ ያዋጡ ማህበረሰቦች ናቸው። ከቸገረ ቸግሮኛል አትልም? ልክ እንደው ደግሞ ምን እንደሚያስቃችሁ ታውቃላችሁ? ይገባና ላይቭ ላይ አውቆ ጴንጤን ይሰድባል። ጴንጤ እንዲህ ነው። ከዛ እነዛ ይዙና ኦርቶዶክሶች ሰደቡ። ፕሮጀክት እኮ ነው በነገራችን ላይ ፕሮጀክት ታውቃላችሁ? እንዲህ ብለህ ተናገር ይባልና ያው ኦርቶዶክሶች እንዲህ ብለው ሰደቡን ይላሉ። እዚህ ቀለም ወርቅ አይተንፍሱ እነ ቃሌ ምናምን አብረው እኮ ነው እንትን ላይ እኮ ግሩፕ ላይ እኮ አብረው ነው የሚያወሩት። ከዛን ያጦዙታል። በቃ እንዲህ ተብለናል። ቪዲዮ እዚህ ከታች ያለ ምንም ምስኪን ምንም የማያውቅ እንትን እንዴት ተመስገን እንዲህ ይለናል። እንዴት ዋትስአፕ ላይ እኮ እዛ ጨርሰው እኮ ነው የመጡት። ግሩፕ ኮል ላይ ተነጋግረው እኮ ነው የሚገቡት። መሰረተ ክርስቶስን ግብረ ሰዶም እንዲህ ሲል በነገራችን ላይ ተነጋግረው ነው ዋትስአፕ ላይ ተመስገን የመጣው። ዋትስአፕ ላይ ይነጋገራሉ፣ ሚዲያ ላይ ድራማ ይሰራሉ። ከዛስ እቺ ገንዘብ የሚነገድባት ቤተክርስቲያን ኦርቶዶክስ ናት። ገንዘብ ይነገዱባታል። እድሜ ልኩን የማይነቃ የኦርቶዶክስ ምዕመን እዚህ ሚዲያ ላይ አለ።
እድሜ ልኩን አይኑ እውር የሆነ ምዕመን ማይነቃ በነፍሱ ሲጫወቱበት እማይነቃ ዌክ አፕ ብትነቁ ይሻላችሁ። እውነቴን ነው የምነግራችሁ። የማንም ጎረምሳ መጫወቻ አትሁኑ። ኦሊኖል ተመስገን ጌታ ወጥተህ ምን ብለው ነው ይቅርታ የምጠይቃቸው እነዛን ሴቶች? አሁን ይሄ ቻሌንጅ አገባቸዋለሁ ያላችኋቸው ያን ሁሉ ገንዘብ የወሰድክባቸው ገንዘብ ሴቶች ምን ልታረጋቸው ነው? ምን ታረጋቸዋለህ? ምንድን ነው የምታረጋቸው? እስኪ ንገረን ተመስገን ጌታ። ትነግረናለህ? ምን አሁን እሺ ወደ ጌታ ተመልሻለሁ፣ በጌታ በሚስቴ ክራይቴሪያ ተስማምቻለሁ። ሲጀመር አንተ ከሚስት ጋር የምትታረቀው ተጣልተህ ነበር እንዴ መጀመሪያ? እኛ እኮ እንዳልተጣላችሁ ተነግሮን ነው ከገዝት የወረድነው ከደምረው ቤት። ደምረው የጌታ ካለ ናግባ። ይሄ ደምረው ማን ነው የምትባል ናግባ። ተመስገን የጌታ ከሚስቱ ጋር ተጣልተው ነበር በሰዓቱ። እኛ አንተ ቤት ሽምግልና የተቀመጥን ቀን ፓስተር ብላችሁ ይሄ ፌክ ያመጣችኋቸውን ሰዎች ምን ብለው ነው የወጡት መጨረሻ ላይ? እውነት ተመስገን የጌታ ሚስቱ በህግ የምትለቀው ይመስላችኋል? አትለቀውም ነበር። እና ኦርቶዶክሳውያን ቢንጎ ተብላችኋል፣ ተበልታችኋል። እና ከዚህ በኋላ እንትን በሉ እባካችሁ። ይሄን ሰው እውቀት ያለው ፓስተር ቢይዘው ደስ ይለኛል። አሁንም ምንም ይላችሁ በዚህ ግለሰብ ኦርቶዶክስ ብዙ ከስራ ሊሆን ይችላል። ገንዘቧን ፋይናንሻሊ ብዙ ገንዘብ ዘርፏታል። ላይቭ ላይ ወጥቶ ቁጭ ብሎ ሲናገር የነበረውን ነገር ነው የምነግራችሁ። ብዙ ገንዘብ ነገር ግን ወንጌል አማኙ ምንም አላተረፈም በዚህ ግለሰብ ምንም። ይሄና ግብረ አበሮቹ በጣም ብዙ ገንዘብ ዘርፈዋታል ቤተክርስቲያኗ። ወንጌል አማኙ ምንድን ነው ያተረፋችሁት? እስኪ ያተረፋችሁት ነገር አለ? ምንም እኮ ያተረፋችሁት ነገር የለም። መቼስ ተመስገን ወንጌል ሰብኮ አይደለም ሰውን ፍየልን ራሱ ጋጣዋ እንድትገባ አያደርግም። አይደለም ሰው ሊመልስ ይቀርና ታውቃለህ፣ የመጽሐፍ ቅዱስ እውቀት እንደሌለው ታውቃላችሁ። ስፒከር ይዞ ሞንታርቦ ይዞ ገበያ ለገበያ መጮህ ማለት አይደለም ወንጌል ማለት። ወንጌል ማለት በህይወት የሚገለጥ ነው። አሁን ነገ ይወጣና ልክ እንደ አዋቂ ልክ እንደ ተማሪ ይሄው ገዳም ለገዳም ስዞር ይላል። እንዲህ ገዳም ሄጄ እማላቀው ነገር የለም። ያው ጴንጤ እውቀት የሚመስለው ገዳም መሄድ። በነገራችን ላይ ገዳም ለመሄድ ብር ብቻ ነው የሚያስፈልገው። ሙስሊምም ሆነ መሄድ ትችላለህ። በየገዳሙ ያሉት እንደውም ገዳም በየገዳሙ ጸበሎት አለ። በየገዳሙ አብዛኛው ሙስሊምና ጴንጤ ነው። በነገራችን ላይ ልንገራችሁ ሊጠመቁ መሄዱት። ይሄን ፍራንክሊ ላውራችሁ እውቀት በየገዳሙ እንዲህ ገዳም ሄደን እንዲህ ሆነ ምናምን ነጠላ ለብሶ ምናምን ፎቶ ቪዲዮ እየተቀረጹ ኢንቴንሽናሊ እኮ ነው የሚያደርጉት። ይሄዶ ከመነኮሳት ጋር መነኮሳት አይደለም እናንተን ይቅርና ከአራዊት ጋር ተላምደው የሚኖሩ ቅዱሳን ናቸው መነኮሳት። ኦርቶዶክስ ቤተክርስቲያን ውስጥ ከአራዊት ጋር አይደለም ከሰው ጋር ይቀርና ስታወሩ እንኳን አያወሯችሁ። በጣም ሃምብል ዲሰንት ናቸው። በጣም ካልም ናቸው። እየሄደ ግን ፎቶ ሲነሳ ነበር። እያንዳንዱ ሾው ነበረ። እስኪ ልንገራችሁ፣ እኛ በጣም ብዙ ዓመት ብዙ ዘመን ኦርቶዶክስ ውስጥ ኖረናል። በየገዳማቱ ሄደናል። አንድ ፎቶ ስንለጥፍ አይታችሁ ታውቃላችሁ? ለምን ፎቶ እንዳለጥፍን ታውቃላችሁ? ለምን እንደዛ እንደማናደርግ? ቤተክርስቲያኗ የኛ ናት ብለን ስለምናስብ ነው። በጠቅላላ ጴንጤ አሁን እኔ ጋር አንድ ብዙ ገዳም ሄጃለሁ፣ ግን እኔ አንድ ፎቶ የለኝም። አንድ ፎቶ ለምን ይመስላችኋል? በቃ የኔ ናት። ምክንያቱም ማንም ሰው የአባቱን ቤት ፎቶ አንስቶ አያውቅም። ማንም ቤት የኛ ናት የኔ ነው ብሎ ስለሚያስብ። ተመስገን ግን በጠቅላላ ቪዲዮ ነው ሾው ነው ሾው። የሆነ ቦታ ሲሄድ የሆነ እንትን ከፍቶ የሆነ እስኪ በተመስገን ልክ እድሜ ልኩን ኦርቶዶክስ ውስጥ የመጣ ሰው ሲያደርግ አይታችሁ ታውቃላችሁ? ታውቃላችሁ ወይ? የለም።
ለምን ይመስላችኋል? በቃ ያው ነገ ይወጣና ይኸው አሁን ወደ ጌታ ተመልሻለሁ አይደል ያለው? ከሚስቴ ጋር ተስማምቻለሁ አይደል ያለው? አሁን በነገራችን ላይ ተመስገን ይሄን ሰምተህ ግን ድምጽ እንትንን እንዳቀይር ሐሳብህ የክርስትና አባትህ አክሊል እንኳን የጠፋው በአንተ ምክንያት ነው። ከሚዲያ የጠፋው የክርስትና አባት አክሊል ሲጀመርም ኦርቶዶክስ እንዳልሆንክ አክሊል ራሱ ኦርቶዶክስ እንዳልሆን ኦብቪየስሊ ይታወቃል። ሲጀመር አሁን ምርር እያላችሁ አጡት። አክሊል ይሄን ሰው በ5 ቀን ውስጥ ሲያስጠምቅ ማን ጋር እንደወሰደው እስኪ ጠይቁት። ማን ጋር ነው የወሰድከው በ5 ቀን ውስጥ ስታስጠምቀው ብላችሁ ጠይቁት። እስኪ ወንድ ይውጣችሁ። ያኔ በጣም ወንድማችን ስትሉ ነበር። እስኪ በ5 ቀን ውስጥ ከፕሮቴስታንት ወደ ኦርቶዶክስ መጥቶ በ5 ቀን ውስጥ ነው የሰው ያስጠመቀው። ማን ጋር ወስደህ ነው ያስጠመቀው በሉት። በየትኛው የኦርቶዶክስ ቤተክርስቲያን ህግ ነው ያስጠመቀው በሉት። ኦሪኖል ድራማ ባትሰሩ ጥሩ ነው። ክርስትና አባቱ አይደለክ? ምን አይነት እስኪ ውጣና እስኪ ስለተመስገን ተናገር። አንተ ጋር መረጃው አለ፣ ማማዬ ጋር አለ፣ ልደተ ቃል ጋር አለ፣ ይሄ ፈለገ የሚባለው ባልታዛር ጋር አለ፣ ሌላ እነማንም በላችሁ ሁላችሁም ጋር አለ። ተመስገን ጴንጤ እንደሆነ እስኪ ውጡና ተናገሩ። አሁን አፈራችሁ አይደል? ተሸማቀቃችሁ። እስኪ ውጡና ተናገሩ። የተመስገንን እንትን ለማለት አብሯችሁ ሲሰርቅ የነበረ በጀርባው ነው የሚሰርቅ ቴሌግራም ላይ የሚያጭበረብረው አቡን ይዛችሁት መጣችሁ። አቡ ሐዋሳ ላይ ጊዮርጊስ ቤተክርስቲያን እንደተባረረ ታውቃላችሁ? ግን ታድሶ ተብሎ ታውቃላችሁ? አታውቁም። እዚህ ደረጃ ግን ነግረናችሁ ነበር። ይኸው አሁን እሱን መጡ። መለያ እየቀየሩ ነው የሚጫወቱት። ከአጭበርባሪዎች ራሳችሁን ጠብቁ። እነዚህ መንፈሳዊ ማንነት የላቸውም። ቲክታክ ፕላትፎርም ላይ ይኸውላችሁ መንፈሳዊ ሰው ነው ብላችሁ የምታስቡት ካለ ተሳስታችኋል። መንፈሳዊ ሰው የለም። እኔ ይሄን በፊት ነው የነገርኳችሁ። እኔ ዋትስአፕ ላይ ላሳያችሁ ይችላል። እኔ አሁን በጣም ትልልቅ ለሚባሉ መምህራን በፊት ስለ ተመስገን ጌታ በግልጥ ነው የነገርኳችሁ። ተመስገን ደምረው ሴቶችም አሉ 2 ሴቶች አሁን እንትናቸውን አጥፍተው እንትና ማን የምትባላት ማነ ልጇ ነው አምላኳ ምናምን የሚል ስም ያላት አሁን በቂ መረጃ በቃ እኔ ነገራችን ላይ ፍሮም ሶርስ ነው መረጃቸውን ያገኘሁት። ሳሙ ልጇ ነው አምላኳ እንትን ነው ሜሪ፣ ስሟ ሜሪ ያ እሷ እኔ መጀመሪያ ነው ነገርኳችሁ። መጀመሪያ እኔ መጨረሻ ላይ እኮ ሳፋጣት ምን እንዳለች ታውቃላችሁ? አፋጥቻታለሁ። እሷ አለች ታድሶ ነኝ አለች። እንግዲህ እቺ ልጅ ኦርቶዶክስ ናት ብለው ነበረ በጣም ብዙ ናኬ ሲሞዳሙዱ ከሷ ጋር በውስጥ ምናምን በጣም እንትን ላይ ሞዴሬተር ነበረች ምናምን። ምንድነው ጥቅማችሁ ነው? እሺ ማንነታችሁን ቀይራችሁ መጣችሁ። ለኦርቶዶክስ እኮ ወንጌል እየሰበካችሁት አይደለም፣ ገንዘብ እያጭበረበራችሁት ነው። ገንዘብ እያጭበረበራችሁት ዛሬ ምን ብዬ ልሳደብ እያለ እኮ ተመስገን ጌታ ርዕስ ይዞ የሚገባ ሰው ነው። ኦርቶዶክሶች ጊፍት እንዲሰጡኝ ብር ለማስላክ እንዴ! እናንተ ኦርቶዶክሲ ማለት ጴንጤ መሳደብ መስሏችሁ ነው? አይደለም። ቢሰድቡ ቢመቱህ እንኳን መልስ እንዳትሰጥ ነው የሚለው። ቁጭ ብሎ ተመስገን ጌታ ጴንጤን ሲሳደብ እንደዛ ቡሊ ሲያደርግ አሁን በቃ ኦርቶዶክሳውያን የሚመስላቸው እንደዛ ስለሆነ ይሄንን አስበው ነው። ምክንያቱም አብዛኛው አልተማረም። እዚህ ይሄን ልጅ የሚከተሉት አልተማሩም። በቃ አብዛኞቹ አልተማሩም። የአረብ ሀገር ሴቶች ናቸው አብዛኞቹ። ምክንያቱም ኢዝሊ ነገሮችን አንደርስታንድ ማድረግ ቢችሉ ኖሮ ተመስገንን ተማሪ ይሉት ነበር። በቃ ፋክቱ ይሄ ነው።
የት እስኪ የትኛው ቤተክርስቲያን ሄዱ ህብረት ሲያደርግ አይታችሁ ታውቃላችሁ? የት ቤተክርስቲያን አባል ነው ተመስገን ጌታ ትነግሩናላችሁ? አልነበረም። የትም ደምረው የየትኛው ቤተክርስቲያን አባል ነው አሁን ምድር ላይ ትነግሩናላችሁ? ደምረው ሲማር አይታችሁ ታውቃላችሁ? ደምረው ምን እንደሚያደርግ ታውቃላችሁ? እኔ ኦሊኖር እኔ የደወለልኝን ሁላ ላሳያችሁ እችላለሁ። ደምረው ሁሉ ጊዜ ንግግሩ ገንዘብ ነው። ምንድነው አሁን እናንተ ቤኔፊሻል የሚያደርጋችሁ ምንድነው? ምንድነው ቢጠቅማችሁ በዚህ ልክ? ምንድነው ተጠቃሚ የሚያደርጋችሁ ነገር? አለ። ምክንያቱም መታችሁ እኮ ጴንጤን እንኳን ብትጠቅሙ ወንጌል ኦልሞስት ወንጌልን እናውቃለን ብላችሁ ነው አይደል? እንሰብካለን ለኦርቶዶክስ። ተመስገን አንድ ቀን ወንጌል ሲሰብክ ሰምታችሁ ታውቃላችሁ? ደምረው አንድ ቀን ወንጌል ሲሰብክ ሰምታችሁ ታውቃላችሁ? አንድ ቀን አታውቁም። እስኪ ንገሩን ምንድን ነው? እስኪ አሁን የሆነ ምን አለ መሰላችሁ፣ አንዳንዴ ኬት ወዴት ነው እየሄድን ያለ ነው? ምንድን እውነት የምሬ ነው። ጴንጤውም ኦርቶዶክስም በዚህ ሰዓት ልትነቁ ይገባል፣ ልትነቁ ይገባል። እነዚህ ሰዎች ምንድን ነው የሚያሳዩአችሁ? ምንድን ነው እያሳዩአችሁ ያለው? ምንድን ነው እነዚህ ሰዎች ሊያሳዩአችሁ የሚችሉት? ንገሩን። ምንድን ነው ሊያሳዩአችሁ የሚችሉት? ምንድን ነው የምትጠቀሙት? ቆይ እኔ የምሬ ነው። ለጴንጤውም ለኦርቶዶክሱም ልንገራችሁ፣ መተው ዋጋ ቢሰብ እንትን ቢሉ ጥሩ ነው። ጀምሮም ከመጣ ጀምሮ ቡሊ ማድረግ ላይ ነው የተሰማራው። ተመስገንም ከመጣ ጀምሮ ሰውም ቡሊ ማድረግ ውስጥ ነው ያለው። ማንም ብሳደብ ትርፋማ ሆናለሁ፣ ማንም ብሳደብ ገንዘብ አገኛለሁ እሚል እና የትኛው ቤተ እምነት ነው አሁን በእነዚህ ልጆች የሚያተርፈው? ማን ነው የሚያተርፈው? የሚያተርፍ ሰው አለ ወይም የሚያተርፍ ቤተ እምነት አለ? አለ ወይ የሚያተርፍ ቤተ እምነት? እስኪ ንገሩን። እቺ ቤተ እምነት ታተርፋለች የምትሉትን ንገሩን። እነዚህ ሰዎች መተው ኦርቶዶክስ ውስጥ መተው ወንጌል እየሰበኩ አይደለም። ወንጌል ይሰብካሉ እንዳትሏቸው ቁጭ ብለው ከገዳም ገዳም እየዞሩ እያጭበረበሩ ነው። ምንድነው አሁን ፕሮቴስታንት ቤተ እምነት ምንድነው አሁን ከተመስገን የሚያተርፈው? ምንም አያተርፍም። ፔንቴኮስታልስ ምንም አያተርፍም፣ አያተርፍም። ወዶ ፈቅዶ አይደለም ይላኳቸው በራሳቸው በሰው ህይወት በሚጫወቱ ሰዎች እንዴት ነው እንትን ትሉ? አሁን ኢኖን አሁን ከኦርቶዶክስነት ተመልሷል። እውነትህን ነው። በምን አይነት መስፈርት ነው ኦርቶዶክስ ያደረጉክ? እነማን ነው? ሲጀመር እኮ አንተን ያጠመቁ ራሱ ኦርቶዶክሶች አይደሉ። በጣም እዛ ጥግ ድረስ ሄደን ቼክ አድርገናቸዋል። ተመስገን የጌታና ደምረውን ያጠመቋቸው ኦርቶዶክሶች አይደሉ። እኚህ በካሜራ ላይ የሚቀራረጹ አሉ። ይሄ እንትን ተገኙ እንዲህ ተባሉ ግብዣ ተደርጎላቸው የሚመጡ በነገራችን ላይ እነዚህ ልጆች እንትን ሲባሉ የተሰራው ፖለቲካ ምን እንደሆነ ታውቃላችሁ? ግብዣ ነው የሚደረግላቸው መምህራን ምንም እኮ አያውቁም። የሚጋበዙት መምህራን ካሜራ ውስጥ ይገባሉ ምናምን በቃ ዋው። እንደውም ተመስገን የጌታን 24 ዓመት ሙሉ ፓስተር ነበር አሉ። 24 ዓመት ተመስገን የጌታ ፓስተር ሆኖ ያውቃል? አያውቅም። የትኛዋ ቸርች ፓስተር አደረገችው? ፓስተር ሆኖ የቸርችን ያገለገለው መድረክ ላይ ስለቆመ ማንም ሰው እኮ መድረክ ላይ ቆሟል። ቤት መድረክ ላይ ቆሞ እንትን ሊል ይችላል። ወጣቶች ፕሮግራም ላይ ሄዶ መድረክ ላይ ሊቆም ይችላል።
ይሄን ነው እያልናችሁ ያለ ነው። ምን እያደረጋችሁ ነው? ማን ነው ተጠቃሚው? ማን ነው? አሁን የትኛው ቤተ እምነት እስኪ ተጠቃሚ ይሆናል ብላችሁ ታስባላችሁ? የምሬን ነው የምላችሁ። እና ፕሊስ ለምንድን ነው ከራሳችሁ ጋር ማተው ነው? ከራሳችሁ ጋር ሆኖ በቃ ልንገራችሁ፣ አሁንም ልንገራችሁ፣ ደምረውን ጴንጤ ነው። ያው ተመስገን ተመለሷል። ያው ኦፊሻል ማድረግ ነው የቀረው። ደምረውን ጴንጤ ነው። እሺ ምድረ ጅል እግርሽ እስኪያብጥ የሰራሽውን አረብ ሀገር ገንዘብሽን አትላኪ። እሺ አገልጋይ የመሰሏችሁ እንትን የምትሉ ሰዎች የት ቤተክርስቲያን ቆሞ ሲያገለግሉ አይታችሁ ታውቃላችሁ? ምን እያሉ ሲያገለግሉ? ቁጭ ብለው ቲክታክ ላይ ሲለምኑ እንጂ የምታውቋቸው እንዴት? ከነዚህ እኮ በጣም ዓለማዊ የሚባሉ ሰዎች ይሻላሉ ታውቃላችሁ። ግን ፕሊስ በተቻላችሁ መጠን በቃ ራሳችሁን ግዙ፣ ራሳችሁን ጠብቁ፣ ራሳችሁን ግዙ፣ ራሳችሁን ጠብቁ። የምሬ ነው እላችሁ። በቃ በሃይማኖት ስም እየመጡ ከሚያታልሏችሁ እንትን ከሚሉ ራሳችሁን ጠብቁ ምላችሁ ይሄንን ነው ምላችሁ። ከዚህ ውጪ ልላችሁ የምችለው ምንም ነገር የለም። ምንም ልላችሁ የምችለው የምሬ ነው ምላችሁ። ወዲኖል አንድ ድምፅ ላሰማችሁ። አንድ ቪዲዮ ልክፈትላችሁና ቆይ አንድ ቪዲዮ ባካረገብኝ ወደኋላ $6 ሚሊዮን ብሩን ግን ጠየቃችሁ ተደምረውን። ይሄ እንትና ተመስገን ጌታ ቆይ አንድ ቪዲዮ ልከፍትላችሁ ነው። አንድ ቪዲዮ አይደለም ራሻ ምጻፍ አሜሪካ ምጻፍ አንድ ሀሳባችንን እንጨርስ። አሁን እኛ መጽሐፍ ቅዱስ በሚጻፍበት ዘመን ላይ ስላለው ነገር አይደለም ያወራው። መጽሐፍ ቅዱስ ኦልሬዲ እኮ በደንብ ስሙት። ይሄ ለጴንጤዎች ትልቅ መልእክት ነውና እነ ቀለም ወርቅ አይተንፍሱ ነው። ኢቭን ተጽፎ ያለቀው በ96 ዓመተ ምህረት ነው። አሁን እዚህ ጋር ይኸውልህ ወዳጄ ሰሙ በደንብ አዳምጥ። ቆይ አሁን እዚህ ጋር የእንትና ቤተ እምነት ሳይሆን እኛ የምናውቀውን የተማርነውን የተረዳነውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወልደን እንደማደጋችን መጠን ያለውን ስህተት የተረዳነውን ነገር ነው የምንናገረው። ካቶሊክ እንደዚህ ይላል፣ የግሪክ ቤተክርስቲያን እንደዚህ ትላለች። የዛን ልዩነት እኛ ላናቅ እንችላለን። ነገር ግን
የጊዮርጊስን ገድል እኛ ወይም ደግሞ በዜማ መጽሐፍ የተማርነውን ትምህርት ስህተት ነው ብለን የምናምነውን ከቃሉ ውጭ የሆነውን ነገር እናጋልጣለን። ወዳጅ የሰሙ የጊዮርጊስን ትምህርት እኛ በዜማ መጽሐፍ የተማርነውን እያለን ነውና ኦርቶዶክሶች የጊዮርጊስ ትምህርት የሚባል ነገር ጀመራችሁ እንዴ? እኛ ከወጣን በኋላ ስለማናውቀው ነው ጀመራችሁ። እሱን እንግዲህ ስሟቸው። እንዲህ አይነት ሰዎች ናቸው ቁጭ ብለው የሚሳደቡት። ስሙ ይኸው አዳመጠኝ ከሆነ ገድለ ሰማዕታት ገጽ 14 አካባቢ በጣም ጊዮርጊስ የሚባል ሰው በስብሰባ ግሪክ ሀገር ግሪክ ቤተክርስቲያን በስብሰባ በቃለ ጉባኤ ሰማዕትነትን እንደሰጠችው ይናገራል። እኛ ያነበብነውንና የምናውቀውን ነገር ነው የምንናገረው። ወጣ ወረደ በደንብ ስሙ። ጊዮርጊስ የሚለውን ግሪክ ሀገር በስብሰባ ነው ሰማዕትነትን የሰጠችው። ይሄን ዲስከስ እናደርግ። የሚገርማችሁ ነገር ይሄን ነገር እኔ ቤት ሰምቶ ነው እየደገመው ያለውና እኛ ዲስከስ እናደርግ ነበረ። አይ ቲንክ ሲፒሮስን በዚህ ዙሪያ ማብራሪያ ሰጥቶ ነበር። ቁጭ ብሎ የሰማው እኛ እናውቃለን፣ በቃለ ጉባኤ ግሪክ ሀገር ነው የተሰጠው። እንግዲህ እግዚአብሔር ያሳያችሁ። እኚህ ሰዎች ቤተክርስቲያን እንዳላደጉ እንድታውቁ ነው። እሺ፣ ምንም የሃይማኖት ዕውቀት እንደሌላቸው እንድታውቁ ነው። ስሙ እንግዲህ ጉዳቸውን ነው ማሰማችሁ። ጊዮርጊስ ሰማዕትነትንም በስብሰባ ተሰጠ ወይም ደግሞ ሰማዕት ተባለ፣ እንደ ቃሉ ካልሆነ እንተቸዋለን፣ እንደ እግዚአብሔር ቃል ካልሆነ እንተቸዋለን። ስሙ በደንብ ጊዮርጊስ 7 ጊዜ ሞቶ 7 ጊዜ መነሳቱ ለወንጌልም የማይጠቅም ከሆነ ምን ያደርግልናል? ወዳጄ ሰሙ። አሁን እዚህ ጋር ይሄ በጣም ክሊር እንዲሆንላችሁ የምፈልገው ሰከንድ ዙር ላይ ሀሳቡን ቀይሮ ነው እና መጀመሪያ ሲል የነበረው በጣም ሩድ የሆነ ወርዶችን ነው የሚጠቀመው ምናምን እና እየተሳደበ ነበረ ብልግና እና ሲጀመር ኢትዮጵያ ብቻ ነው ያለው እያለ የሚያወራውን ፓርት ነው። ይሄ ሁለተኛ ዙር ላይ ነው ያለው። ሁለተኛ ዙር ገብተን ነው የኦርቶዶክስ ቤተክርስቲያንም ስትተች ሌሎች የሚተቹ ነው የምትለን እንዴ? ስሙ በደንብ የኦርቶዶክስ ቤተክርስቲያንን ነክታችሁ ለምን የሌሎችን አልነካችሁ ምትለን? አንተ በአረበኛ የምታውቀው ከሆነ በአረበኛ ከቃሉ አንጻር አስተምርበት። ቆየ በደንብ ስሙ። አሁን እዚህ ጋር ቪዲዮ የተቆረጠ ስለሆነ ነው። እኔ ጀስት ላወራ ስል አያስወራም፣ ብቻውን ነው የሚያወራው ሰውየው። ነግሬያቸው መረጃ ስከፍት አስወረደኝ። አስገቡት ተብሎ ነው እዚህ ጋር ቆሞስ የሚባሉ ካያቸዋቸው እሳቸው ናቸው አስገቡት ተብሎ የገባሁትና እና ያስወረደኝ በማስረጃ ሞገተ ይሄ መጽሐፍ ብዬ ስጠይቀው ከየት ያምጣ አያውቀውም ጭራሽ። መጀመሪያ ኢትዮጵያዊ ነው እያለ እኔ አብራራሁትን ነው አሁን እየደገመ ያለው። እናውቃለን በቃለ ጉባኤ ነው ሲጀመር እንዲህ የሚባል ነገር የለም በጊዮርጊስ ዙሪያ እና ክሊር ላድርግላችሁ። የአረበኛ ቋንቋ ባለሙያ ስለሆነ እየተሳሳታችሁ ነው። አረዳዳችሁ ልክ አይደለም። እኔ እንዲህ አይደለም ያልኩት እያልኩት ነው። በደንብ ስሙ። እነዚህ ሰዎች ናቸው አሁን ቤተ እምነት እየመሩ ያሉት። እኚህ ሰዎች ናቸው ቸርች ከፍተው አሁን ቀለሜ እነዚህን ይዞ ነው በቀደም ቁጭ ያለውና ሃይማኖት አልባዎች ናቸው። እነ ኤርሚያስ አበበ ስላችሁ ዝም ብዬ አይደለም። እነዚህን የሚመሯቸው እነ ቀለሜ ናቸው። እንግዲህ ስሙት። አዳምጠኝ ወዳጄ፣ እንስማማ። ብንስማማ ነው የሚሻለን። የወንጌል አማኝ ከሆንክ እንደ ወንጌል አማኝ አውራ። ሁለተኛ ዙር አስገብቶ የወንጌል አማኝ ካልሆንክ ደግሞ አንድ ሳይድ ይዘህ ነው ማውራት ያለብህ። ያን ወክለህ ነው ኦርቶዶክስን ወክለህ ነው ማውራት ያለብህ። ጊዮርጊስ የቤተ ክርስቲያን ራስ ተብሏል እኮ ነው እየተባልክ ያለው። ጊዮርጊስ እኮ አምላክ ተብሏል እየተባለ እንግዲህ በጣም ክሊር እናርግላችሁና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድም ቦታ ጊዮርጊስ አምላክ ነው ተብሎ አያውቅም። የቤተ ክርስቲያኗ ራስ ነው ብላ ቤተ ክርስቲያኗ በአንድም ቦታ ጽፋ አታውቅም። ይሄን መረጃ ክፈት ነው የተባለው። ይሄ ሰውዬ ክፈት። አንድ በውሸት አኪዩዝ አታርግ የሰውን ቤተ እምነት። ሁለት አትስደባቸው። ብልግና ነበር ሲሳደብ የነበረው።
ጊዮርጊስ አምላክ ተባለ የሚለው ምን እያለ አምላከ ጊዮርጊስ የሚለው አምላከ ጊዮርጊስ ማለት የጊዮርጊስ አምላክ ማለት ነው። መጀመሪያ ሲያወራ ነበርና እግዚአብሔር ያሳያችሁ። እኛ አሁን ግዕዝ እንችላለን ግዕዝ ይችላሉ ያላችኋቸው በነገራችን ላይ እየተማልክ መርጌታ ነን የሚሉ በጠቅላላ ግዕዝን አይችሉም። ጴንጤ ቤት ያሉት እኔ ፍራንክሊ ላወራችሁና አንድ እኔ ግዕዝ እችላለሁ የሚል ካለ እኔ ሚዲያውን አመቻችለታለሁ። አይችሉም። እነዚህ ሰዎች የተጠመዱት ምን ውስጥ ነው? ማጭበርበር ውስጥ። እያጭበረበሩ ኦርቶዶክስን እየተሳደቡ ገንዘብ ሜክ ማድረግ። ተመስገን ጌታ ጴንጤን እየተሳደበ ከኦርቶዶክስ ገንዘብ ሜክ እንዳደረገ እነዚህም ኦርቶዶክስ እየተሳደቡ ከጴንጤ ነው ገንዘብ ሜክ የሚያደርጉት። እንግዲህ ጴንጤ ልክ እንዲህ ሲሉ እውነት የተናገሩ ይመስሏቸዋል። እውነት ያላቸው በቃ እንዲህ ነው እንዴ? እንደዛ ይሄ መቆም ስላለበት እየተባልክ እኮ ነው። ይሄ ጊዮርጊስ ሀበ መኑ እንየጽር ዘይንበለ ሀበ የዋህ ወትዑት ዘየዐቅብ ትእዛዝየ ወያከብር በዓልየ ያዕርፍ ሰላምየ ላዕሌሁ ተብሎ ተዘምሮለታል እያለ ነው። እኛ እግዚአብሔር ያሳይ ገብቶሃል? ይሄንን የምን አሁን የተናገረው ውስጥ ጊዮርጊስ አምላክ ነው የሚል አለ። ምንድነው እያለ ያለው? ተዘምሮለታል እያለ ያለው። ማን የዘመረው ብላችሁ ብትጠይቁት መጠየቅ አይፈልግም ሰውየው። ዝም ብሎ መናገር ነው እንትን የሚለው። ምንም አልተጠየቀም። ይዘን እስኪ መረጃ አውጣ እና አሳየን የተባለ። ምክንያቱም ቤተክርስቲያኗ ይሄን ነገር ሰፖርት ሰማ። ሲጀመር ስሙት፣ አውቀውን ተርጉመን ከቃሉ አንጻር ስሙ ትክክል አይደለም ብለን እንናገራለን። አሁን የተናገረው የግዕዝ ቋንቋስ ጊዮርጊስ አምላክ ነው የሚል አለ። ጊዮርጊስ የቤተክርስቲያን ራስ ነው የሚል አለ። አለ በስተት እኔ ጴንጤዎች ግልጽ እንዲሆንላችሁ ኦርቶዶክስን ስለሰደበላችሁ ጀግና የምትሉ ጴንጤ ስለተሰደበ ደግሞ ጀግና ነው የምትሉ ሰዎች ጀግንነት በውሸትና በስድብ አይደለም። ስሙ፣ ትውልድን የማዳን ስራ ስሙ ስለሆነ ይሄ ሰውዬ ማን እንደሆነ ታውቃላችሁ? ይሄን ያስጠመጠሙት ጴንጤዎች ናቸው። በነገራችን ላይ ፍራንክሊ ማለት ጴንጤዎች ናቸው። ላይሰንስ ሰርቲፋይድ አድርገው ቸርችን እንዲከፍት ያደረጉት እነሱ ስለሆነ ይሄ ሰውዬ ትዝ የሚላችሁ ከሆነ ሱፍ አድርጎ ፓስተር ነኝ ብሎ ውሃ ሞልቶ ደም ይሄ ቀይ ፓውደር እንትን እያደረገ ውሃ ወደ ደም ቀየርኩ እያለ ፓስተር ሶፎንያስ ሁሉ ጠይቆታል፣ ኢንተርቪው አድርጎታል።